ይህ ቪዲዮ የምሰራው በዋናነት ለኮንትራት እህቶች ነው። ኮንትራት አዲስ ለምትመጡ ጠለቦች ማለት ነው። በየትኛውም ቢሮ በየትኛውም ደላላ የምትመጡ እህቶች መዳማችሁ ቤት ስትሰሩ በትክክለኝነት በእርግጠኝነት መጠየቅ መብት ያላችሁ ነገር ወይም ደግሞ እናንተ ማስለመድ የሌለባችሁ ነገር ምን እንደሆነ እነሱ የማድረግ ግዴታ እንዳለባቸው ነው የምነግራችሁ። ለምሳሌ ልብስ፣ ሞዴስ እንዲሁም ደግሞ ቅባት፣ ሻምፖ፣ ሳሙና፣ የጥርስ ሳሙና ብቻ የንጽህና መጠበቂያዎችን እና ምግብን እንዲሁም የስራ ልብስ ስላችሁ ይሄ የምዘንጡበት ሺአን ላይ ቲክቶክ ላይ ያያችሁትን ሳይሆን የስራ ልብስ የማሟላት ግዴታ ያለባቸው እነሱ ናቸው። እንዴት የሚለውን እስከ መጨረሻው ስትከታተሉ አብራራላችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቪዲዮ ስታዩ እስከ መጨረሻው በማየት ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁንና እንዲሁም ጥያቄያችሁን በኮሜንት ማስቀመጥ ትችላላችሁ። ኮሜንት ላይ መመለስ የምችለውን በዛው በኮሜንት ጽፌ መልስላችኋለሁ። እንዲሁም በእንዲህ በድምጽ ደግሞ በደንብ ማስረዳትና ማብራራት ያለብኝ ነገር ከሆነ በቪዲዮ መጥቼ እመልስላችኋለሁ፣ እስከዛሬ እንደማደርገው ማለት ነው። ይህን ስላችሁ ግን እኔ ከእናንተ የበለጠ አውቄ ወይም ደግሞ ከእናንተ የተሻልኩ ሁኜ ሳይሆን እኔ ካሳለፍኳቸውና ካለፍኩባቸው ከአረብ ቤቶች ይህንን 7 ዓመት አረብ ቤት ስሰራ ካለፍኳቸው አንዳንድ ነገሮች እናንተን ይጠቅሟችኋል፣ እንዲሁም ደግሞ ስታደርጓቸው ይጎዷችኋል ልምላችሁንና መብታችሁና ግዴታችሁን ምን እንደሆነ ከራሴ ተሞክሮ የተነሳ እንጂ እኔ ከእናንተ የተሻለ እውቀት ኑሮኝ አይደለም። ጥያቄ ጠይቁ መልሳለሁ ስላችሁ ማለት ነው። እንግዲህ ሁልጊዜም መግቢያ ላይ እንደምለው ሰላምና ፍቅር ለየሀገራችን ህዝባችን በሰላም ወጥቶ በሰላም የሚገባበትን ጊዜ ቅርብ ያድርግልን። ጦርነት በቃ ይበለን። በሰው ሀገር ላይ ያላችሁ ውድ ኢትዮጵያውያን እህት ወንድሞቼ በያላችሁበት የዓለም ዳርቻ ክፉ ነገር እንዳይነካችሁ ሁልጊዜ ምኞቴ ነው። ክፉ ነገርና አርቆ ደግ ነገርን ያቅርብላችሁ። ሁላችሁም ወጣችሁ ግቡ ብያለሁኝ። ቻናል ውስጥ ተከታተሉ። እንግዲህ ሸር እና ላይክ ማድረጋችሁን አትርሱ። እንዲሁም ሰብስክራይብ አድርጉኝ። ሰብስክራይቡም ቀንሷል፣ ቪውም ቀንሷል፣ ላይክም የለም። ሸርም እያደረጋችሁልኝ አይደለም። ስለዚህ ሸር አድርጉልኝ፣ ላይክ አድርጉልኝ፣ እንዲሁም ሰብስክራይብ አድርጉኝ ማለት ነው። ለእናንተ አይጎዳችሁም። እንግዲህ አንዳንድ ነገሮችን ስነግራችሁ ትጠቀሙበታላችሁ እንጂ በቀጥታ ወደ ሀሳቤ ወይም ደግሞ ለእናንተ ይጠቅማል ብዬ ወደ አመጣሁት ፕሮግራም ይሄዳለሁኝ። ዛሬ በዋናነት የማወራው ብዙ ጊዜ የማወራው ስለ አረብ ሀገር እህቶቼ ነው። እንዲሁም ወንድሞቼ፣ አንዳንድ ወንድሞቼ ጭምር በተለይ በኮንትራት የሚመጡ ወንድሞቻችን እንደኛው ኮንትራት ስለሆኑ ምንድነው ለነሱ መደረግ ያለበት ማን ነው ምን ማሟላት ያለበት የሚለው ወንድሞቻችንም ስለሚያስፈልጋቸው አዲሶች በተለይ ቋንቋ የማይችሉ ከሰው ጋር መገናኘት የማይችሉ ስልክ የማይሰጣቸው ወንድሞቻችንም ስለሚኖሩ እነሱም ሸር አድርጉላቸው፣ እነሱንም ስለሚያካትት ማለት ነው። ዛሬ እንግዲህ በኮንትራት የምትመጡ እህቶቼ ወይም ወንድሞቼ መዳሞቻችሁ ወይም አሰሪዎቻችሁ ማድረግ ያለባቸው ነገር ምንድን ነው? የሆነች የአረብ ደላላ ወይም ደግሞ የአረብ መክተብ አለች። እሷን ሴትዮ አረበኛዋን ብትችሉትና ብታዳምጧት በቃ ትክክለኛ አረቦች ቤት ገብታችሁ መጠየቅ ያለባችሁን ነገር እና የእናንተንም ግዴታ ጭምር ነው የምትናገረው። በጣም ጥሩ ሴትዮ ናት፣ መክተብ አላት፣ የማታመጣበት አገር ዜጋ የለም። ነገር ግን ልጆቿን ወይም ደግሞ ሰራተኞቿን ወደ ስራ ስትልክ በደንብ አሰልጥና በደንብ ነግራ መጠየቅ ያለባቸውን አረቦቹ ማሟላት ያለባቸውን። እንግዲህ እሷ አረብ ናት ለራሷ፣ ግን ለሰራተኞቹም ለአረቦቹም ሳትወግን ሰራተኞቹም ማድረግ ያለባቸውን መብታቸውን፣ አሰሪዎቹም ማድረግ ያለባቸውን ግዴታቸውን ነው ጭምር የምትናገረው እና እሷን ሴትዮ ብትሰሟት ቋንቋን ብችሏት ደስ ይለኝ ነበር። ግን ያው በአረብኛ ስለሆነ የምታስረዳው ትንሽ ከበድ ይላችኋል፣ አዲሶች ማለት ነው። ይሄ ቪዲዮ የሚመለከተውና የሚሆነውም ለእናንተ ለአዲሶች ስለሆነ ለኮንትራት ለምትመጡ እህቶች ስለሆነ ማለት ነው። በዋናነት እንግዲህ ኮንትራት ስንመጣ ምንድን ነው ማሟላት ያለባት ሴትዮዋ፣ እኛስ ምንድን ነው መጠየቅ ያለብን የሚለውን አንድ በአንድ ነግራችኋለሁ። የመጀመሪያ ሞዴስ፣ ማንኛውም ሴት እህት ለአቅመ አዳም ደርሳ የወራዊ ግዴታ እንትን ሲመጣባት ፔሪድ በሚመጣባት ሰዓት ግዴታ ሞዴስ ያስፈልጋታል። ስለዚህ ሞዴስ ግዴታ የመግዛት ግዴታ አለባት። እናንተ ደግሞ የመጠየቅ መብት አላችሁ ማለት ነው። በዋናነት ሞዴስ፣ በሁለተኛ ሳሙና፣ የፊት ሳሙና፣ የእጅ ሳሙናም ሊሆን ይችላል። ብቻ ሳሙና
ለሰውነታችሁ ሻምፖ፣ ኮንዲሽነር ለፀጉራችሁ በጥቅሉ ሳሙናና ሻምፖ ግዴታዋ ነው። እሷ መግዛት ግዴታዋ ነው። እናንተ ደግሞ መጠየቅ መብታችሁ ነው። እንዲሁም የፀጉር ቅባት ቫዝሊን፣ የፀጉር ቅባትና ቫዝሊን እናንተ የመጠየቅ መብት አላችሁ። እሷ ደግሞ የመግዛት ግዴታ አለባት። ከዛ በተጨማሪ ደግሞ የስራ መስሪያ ዩኒፎርምም ይሁን እንደዚህ አይነት ፒጃማም ተፈቀደላችሁ ብቻ እሷ እንድትለብሱ የምትፈቅድላችሁን የስራ ልብስ ዩኒፎርምም ይሁን እንዳልኳችሁ እንደዚህ አይነት ልብስ ይሁን። አሁን ይሄ ዩኒፎርም አይደለም ቢጃማ ነው። ያኔ የስራ ቀሚስ የስራ ልብስ ነው፣ እንደ ቶብ እንደምንለው ማለት ነው። እንደዚህ አይነት የሚሆን ብቻ እሷ ልበሱ የምትላችሁን የስራ ልብስ እንዲሁም ደግሞ የስራ ልብስ እንጂ አንዲት እህቴ የሆነ ቲክቶክ ላይ የሆነ ቀሚስ አይታ ያንን ግዢልኝ ብላት አረቧ በጣም ነው ያበደችው አሉ። ይሄ የአበሻ ቀሚስ ግዢ ብላት ማለት ነው። ልብስ ስትባሉ እናንተ የምትዘንጡበት ወይም ደግሞ የሀገራችሁን ባህል አይደለም እነሱ መግዛት ግዴታ ያለባቸው። ልክ እኔ እንደምለብሰው የስራ ልብስ ሻርፕ፣ እንዲሁም ዩኒፎርም የሚሆን እንዳልኳችሁ ቢጃማ ለስራ የሚሆን እንጂ እናንተ ቲክቶክ እና ዩቲዩብ ላይ ወይም ደግሞ የተለያዩ ቦታዎች ላይ ያያችሁትን ልብስ እነሱ የመግዛት ግዴታ የለባቸውም። ያንን መግዛት ከፈለጋችሁ ከገዛ ገንዘባችሁ ነው እንጂ እነሱ ያንን አይገዙም ማለት ነው። ይሄንን ከነገርኳችሁ በመጨረሻ ግን እናንተ ጭራሽ ልታደርጓቸውም ልትደራደሩባቸውም ከማይገቡ ነገሮች በዋናነት ምግብና መጠጥ ስላችሁ እንደ ሀገራችሁ ቢራ ወይ ለስላሳ ምናምን አይደለም። ንጹህ የውሃ መጠጥ ያልኳችሁ ለምንድን ነው? ከዚህ በፊትም ሰፋ አድርጌ ቪዲዮ ሰርቼበታለሁኝ። አብዛኞቻችን አረብ ሀገር ላይ ያለን እህቶች ብዛት በሚባል ደረጃ ወንዶቹም ሴቶቹም ኩላሊት በሽተኞች ነን። በብዛት በሚባል ደረጃ ኩላሊት እንታመማለን። ኩላሊት የምንታመመው ደግሞ ለምንድን ነው ካላችሁኝ፣ ብዛት የስራ ጫና ቁማችሁ ስለምትሉ ስለምትንቀሳቀሱ ከፎቅታችሁ ስለምትሉ ነው ይላሉ አብዛኞቹ። ለኩላሊት እንቅስቃሴ በሽታ አይሆንም ጤና ነው እንጂ። ለምሳሌ ኩላሊታችሁ እንዳያማችሁ ተቀመጡ፣ ስፖርት ስሩ፣ ተንቀሳቀሱ ይባላል አይደለ? ስለዚህ የኛ ስራ ደግሞ እንደ ስፖርት መቁጠር ነው። ስፖርት ማለት ነው ሰውነታችን ማንቀሳቀስ ከቻልን ስፖርትም ሰውነትን ማንቀሳቀስ ነው። ስራችንም ደግሞ ከፎቅታች በምንዘልበት ሰዓት ሰውነታችን እያንቀሳቀስን ስፖርት እያሰራ ነው ያለ ነው ማለት ነው። ስለዚህ ስፖርት ለኩላሊት ጤነኝነት ፍቱን ከሆነ እኛም ደግሞ ተቀምጠን ስለማንውል ይህ ነገር ለኩላሊት አደጋ ወይም ደግሞ ኩላሊት ሊያጋልጠን አይችልም፣ ለኩላሊት በሽታ ሊያጋልጠን አይችልም ማለት ነው። ግን ብዛት በሚባል ደረጃ ደግሞ የኩላሊት በሽተኛ ህመም ተጠቂዎች እነማን ናቸው ካላችሁ፣ አረብ ሀገር ያለን እህቶችና ወንድሞች ነን። ለምንድን ነው ካላችሁኝ፣ ውሃው የአረብ ውሃ ወይም ደግሞ የአረብ ሀገር ውሃ በተለይ የሳዑድ ውሃ ጨው ነው ውሃው ማለት ነው። ስለዚህ ጨው ደግሞ ለኩላሊት ያለውን ኢንፌክሽን ታውቃላችሁ። ጨው ማለት ነው ለኩላሊት በጣም አደገኛ ነው። ጨው የበዛበት ምግብ አትብሉ ነው የሚባለው። እንደውም ኩላሊት በሽተኛ የሆነ ሰው አልጫ ምግብ ይብላ ነው የሚባለው። እና እኛ ግን ምግቡ የምንበላው ጨው አለው። ምግቡ የሚሰራው በጨው ውሃ ነው። እኛ የምንጠጣው ጨው ነው። ስለዚህ የምንጠጣው ውሃ ጨው ስለሆነ ግዴታ እነሱ ከሚጠጡት ንጹህ ውሃ መጠጣት አለብን ማለት ነው። ለምን በሽተኛ እንዳንሆን። እነሱ እንኳ ውሃ እነሱ ከሚገዙት እናንተ አትጠጡም ወይም ደግሞ አንገዛላችሁም ካላችሁ 1 ካርቶን ውሃ እናንተ ገዝታችሁ ቤታችሁ ክላሳችሁ ማስቀመጥ ትችላላችሁ በገዛ ገንዘባችሁ። ምክንያቱም ከጤናችን በላይ ስለሌለ፣ ግን ግዴታቸው ነው። የመጠጥ ውሃ የማቅረብ ግዴታ አለባቸው። ውሃና ምግብ ጭራሽ አብዛኞቻችን በተለይ ሀበሾች የምንጠቀመው ብዛት በሚባል ደረጃ ይሄ ቂጣ ኩብዝ ምናምን ነገር ነው እንጂ እንደ ፊሊፒኖቹ ያገኘነውን ነገር እነሱ የበሉትን አንበላም። እኔ አልበላም በነገራችን ላይ፣ ሌሎቻችሁ ልትበሉ ትችላላችሁ። እንግዲህ ልዘጋችሁ አልፈልግም። ያገኛችሁትን ሀፒታይታችሁ የሚቀበልላችሁ ተቀብላችሁ መብላት የምትችሉ ከሆነ ምንም ችግር የለውም ብሉ ማለት ነው። እኔ አትብሉ አላላችሁም። እኔ የራሴ ሀፒታይት ስለሌለኝ ያገኘሁትን ነገር መመገብ አልችልም። ያገኘሁትን ነገር መብላት አልችልም። ፍላጎት የለኝም ስለማልፈልግ ነው። እና እናንተ ግን ቂጣ እናንተን እየበላችሁ ኑሩን ማለት አልፈልግም። ያገኛችሁትን ነገር መመገብ ከቻላችሁ ደስ ይለኛል። ተመገቡ፣ ምንም ችግር የለውም። እነሱ የበሉትን ሁሉ ብሉ። ይሄ ነፍሳት ምናምን ግን እንዳትመገቡ አደራ። በአገራችንም እንደ እምነትም ላይፈቀድ የማይፈቀር ነገር ስለሆነ ይሄ ነፍሳት ምናምን የማታውቋቸውን ነፍሳቶች አትጠቀሙ እንጂ ሌላ ሩዝ ምናምን ብዙ ነገሮችን መጠቀም ለሰውነታችሁም ለእናንተም ጥሩ ነው። በተለይ ደግሞ አሲር ነገሮችን ተጠቀሙ። ጁስ ማለት ነው እንግዲህ አሲር አብዛኞቻችሁ በእንትኑ ግራ ሊገባችሁ ስለሚችል
ጁስ ነገሮችን ያገኛችኋቸውን ጁሶች ተጠቀሙ። ለሰውነታችሁ ፈሳሽ ነገር ስለሚያስፈልገው። ስለዚህ መዳሞቻችሁን መጠየቅ ያለባችሁ ነገር በዋናነት የንጽህና መጠበቂያ ሙሉ በሙሉ እነሱ የመግዛት ግዴታ አለባቸው። እናንተ ደግሞ የመጠየቅ መብት አላችሁ ማለት ነው። አብዛኞቻችሁ ደግሞ ጥያቄያችሁ ምንድን ነው? ይህንን ነገር የምናሟላው እኛ ነን፣ ይሄን ነገር የምንገዛው እኛ ነን፣ አልገዛም ብላናለች የምትሉ ሰዎች አላችሁ። ከኢትዮጵያ ስትመጡ እናንተ ወረቀት አለ። እዛ ወረቀት ላይ 1000 ሪያል ነው ደሞዛችሁ። ከ1000 ሪያል ምንም እንዳይቀነስ ፈርመው ነው የሚያመጧችሁ። ስለዚህ እናንተ ደግሞ ከዛ ከ1000 ሪያል ቀንሳችሁ ከሆነ የምትቀበሉት ለቅባት ለሻምፖ ምናምን ካደረጋችሁት 600-700 ሪያል ነው የምትከፈሉት ማለት ነው። ስለዚህ እሷ ስለምትጠየቅ እናንተ ከደሞዛችሁ ላይ 5 ሳንቲም መነሳት የለበትም። 5 ሳንቲም መነሳት የለበትም። 1000 ሪያል ነው ደሞዛችሁ። 1000 ሪያላችሁን ትቀበላላችሁ። ደሞዛችሁ ደግሞ የአብዛኞቻችሁ ቋንቋ የምትችሉ ምግብ የምትችሉ ምን የምትሉ ከ1000 በላይ ነው ደሞዛቸው። ኮንትራት የመጡ ቋንቋ የሚችሉና ምግብ የሚችሉ ማለት ነው። ይለያያል። እና እናንተ ቋንቋ የማትችሉ እህቶች ግን ደሞዛችሁ 1000 ብር ስለሆነ ከዛ ከ1000 ብር ላይ ምንም አይነት ነገር መግዛት የለባችሁም። አታስለምዷቸው። ግዥ በሏት። ካልገዛሽ ላኪኝ በሏት። እኔ 1000 ብር ደሞዝ ተከፍዬ 700 እና 500 ሪያል ተቀብዬ ወደ ኢትዮጵያ ልልክ አልችልም። አይ በራስሽ ግዢ ካልሽ ደግሞ ደሞዝ ጨምሪልኝ ብላ 200-300 ብር አስጨምሯት። በዛ በ200-300 ብር ማሟላት ትችላላችሁ ማለት ነው። ስለዚህ እናንተ መጠየቅ ያለባችሁና እሷ ማሟላት ያለባት ነገር እነዚህ ናቸው። ምግብ፣ ንጽህና መጠበቂያ፣ እንዲሁም ደግሞ ቅባት፣ የተለያዩ ነገሮች፣ ዩኒፎርም፣ የስራ መስሪያ ልብሶችን ማሟላት አለባት። እናንተ ይህንን ነገር አታድርጉ። በቃ አታስለምዷት። እናንተ ግዥ ስትላችሁ አልገዛም ብሏት። የማትገዢ ከሆነ መልሽኝ ቢሮ በያት። ወዲን ረጃኔ ያለ መክተብ በያት ማለት ነው። መክተብ ዘንድ ውሰጂኝ መልሽኝ በያት። መግዛት ካልፈለገኝ እና መግዛት ካልቻለች መመለስ መብቷ ነው። እናንተም ደግሞ እዛ ሄዳችሁ ሌላ ስራ ትገባላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ብዙዎቻችሁ ጥያቄያችሁ ይሄ ስለሆነ የንጽህና መጠበቂያ ሳሙና ሞዴስ በራሴ ነው የምገዛው፣ ቅባትና ቫዝሊን በራሴ ነው የምገዛው፣ ምግብ የለም ምግብ አትሰጠኝም ምናምን የምትሉ እህቶቼ እንግዲህ ምግብ የሌለበት ቤት ከሆነ እኔም ብዙ ተርቤ ብዙ መከራይቼ የሰራሁበት ቤት አለ። አንዳንድ ቤት ምግብ የለም፣ ለራሳቸው ከውጭ ይበላሉ። ቤት ውስጥ ያለች ሰራተኛ የምትበላ አይመስላቸውም እና ምግብ የለውም አንዳንድ ቤት። ስለዚህ በምግብ ግን ራሳችሁን አትጉዱ። በምግብ የተጎዳ ሰውነት መጠገኛ መመለሻ የለውም። ስለዚህ በተለይ አረብ ሀገር አዲስ እንደመጣችሁ ላሰሙ ትችላላችሁ። ግን 3 ዓመት 4 ዓመት እየቆያችሁ በሄዳችሁ ቁጥር በሽተኛ እየሆናችሁ ሰውነታችሁ እየሳሳ እየደቀቃችሁ በቃ ያለ እድሜያችሁ እየወደቃችሁ ነው የምትሄዱት እና ምግብ ነክ ነገሮች ላይ ጥንቃቄ አድርጋችሁ ሰውነታችሁን እንዲጠብቁ አደራላችኋለሁኝ። ለዛሬ ይዤላችሁ የመጣሁት ይጠቅማችኋል ብዬ ስላሰብኩኝ ለእናንተ ለእህቶቼ፣ በተለይ ለኮንትራት እህቶቼ አዲስ ለመጣችሁ ለእናንተ ነው። ቪዲዮውን እስከ መጨረሻው በማየት ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። በያላችሁበት የዓለም ዳርቻ ከክፉ ነገር ሁሉ ይጠብቃችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከሀዘን ከመከራ እሱ ይጠብቀን። ሀገራችንን ሰላም ያድርግልን። ጦርነት በቃ ይበለን። ወዳችኋለሁ። የውብ ሸጋ እናት ፖዚቲቭ ነበርኩኝ። ላይክ ማድረጋችሁን አትርሱ። መልካም ጊዜ መልካም ሁሉ ለእናንተ ተመኘሁላችሁ። ባይ